ብዙ ሰው የሚሳሳተው ወሚን ሸሪ ወሚን ሸሪ ወሚን ሸሪ፣ ትክክለኛው ግን ወሚን ሸሪ ታርቀቅ ነው ማለት ነው። ሌላኛው ብዙ ሰው የሚሳሳተው ወሚን ሸሪ ነፋሳቲ ፊል ዑቀድ ፊል፣ ይህን ምን ያደርጉታል? ያነጥሩታል። ትክክለኛው ግን ፊል ዑቀድ በይንያ ነው ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ የሁሉ ቤተሰቦች ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ ዛሬ ደግሞ ሱረቱል ፈለቅ አንቀጽ 4ን እናያለን ማለት ነው። ከዛ በፊት ትምህርቱ በዚህ መልኩ ይቀጥል ወይስ በሌላ መንገድ የሚለውን ኮመንት ላይ ያስቀምጡ ማለት ነው። ሱራ አንዱን ሱራ ለሁለት እየከፈልን እንቅራ ወይስ አንዳንድ ሱራ የሚለውን ነገር እስኪ ኮመንት ላይ ያስቀምጡና የእናንተ ፍላጎት ማወቂ ለእኔ ስለሚጠቅመኝ ማለት ነው። እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ላይክ አድርጉ ማለት መልእክተኛው ሰለላሁ ዐለይሂ ወሰለም መንደለ ኢለል ኸይሪ ከፈዒሊሂ ስላሉ ማለት ነው። ወደ ኸይር የጠቆመ ሰው ልክ እንደሰራው ስለሚቆጠር የአጅሩ ተካፋይ ሁላችንም እንሆን ዘንድ ሼር እናድርግ፣ ላይክ እናድርግ ማለት ነው። ወደ ትምህርቱ ስንመጣ አዑዙ ቢላሂ ሚነሽ ሸይጧኒር ረጂም أعوذ بالله من الشيطان الرجيم ومن شر النفاثات في العقد ومن شر النفاثات في العقد ومن شر النفاثات في العقد ወደ ትንታኔው ስንመለስ ዝጋ ወፈትሐ ሆኖ ነው የመጣው። ለው ከሌሎች ፊደል ለየት የሚያደርገው ከንፈር ይሰበሰብና ከዛ በኋላ ነው አፋችን ለፈትሐ የሚከፈተው ማለት ነው። ወ እንሰበስባለን መጀመሪያ ማለት ነው። ከዛ ሚም ከስር ሆኖ የመጣው አገጃችንን ዝቅ እናደርጋለን፣ በደንብ እናቀጥነዋለን ኢማላ እንዳይኖር ማለት ነው። ወሚ እንዳይሆን ጥንቃቄ ማድረግ አለብን። ቀጥሎ የመጣው ኑን ሳኪና ነው የመጣው ማለት ነው። ኑን ሳኪና እንግዲህ አራት ግጋት አላት። ኢዝሃር የሚሆንበት የጉሮሮ ፊደላቶች ሲመጡ ነው። ኢድጋም የሚሆነው ደግሞ የርመሉን እነዚህ ስድስት ፊደላቶች ሲመጡ ነው። እንዲሁም ደግሞ ባ ከኑን ሳኪና በኋላ ሲመጣ ኢቅላብ ይሆናል። ከዛ ውጭ ያሉ 15 ፊደላቶች ሲመጡ ደግሞ ኢኽፋ ይሆናል ማለት ነው። የኢኽፋ ፊደላቶችም እነዚህ የምትመለከቷቸው ናቸው። ሑሩፉል ኢኽፋኢ አልሐቂቂ እነዚህ ናቸው። ሲን ቦ እና እነዚህ በአጠቃላይ ማለት ነው። አሁን የምናየው እዚህ ጋር ከኑን ሳኪና በኋላ የመጣው እዚህ ጋር ሽን ነው ማለት ነው። ይሄኛው ፊደል ነው የመጣው። ስለዚህ ኢኽፋ ነው ማለት ነው እዛ ቦታ ላይ። ስለዚህ እዚህ ጋር ኢኽፋ ይሆናል ማለት ነው። ኢኽፋው ምንድነው? ሐቂቂ ጉና ሙራቀቅ ነው የሚሆነው ማለት ነው። ሽን የእስቲፋል ፊደል ስለሆነ ማለት ነው። የእስቲፋል ፊደል ማለት ነው። የሚቀጥም ፊደል ስለሆነ የሚወፍሩ ፊደላቶችን አይተናል። እነዚህ ናቸው ማለት ነው። ኸ፣ ሷድ፣ ዷድ፣ ገይን፣ ጦ፣ ቆፍ፣ ዟ እነዚህ የሚወፍሩ ፊደላቶች ናቸው። ከነዚህ ውጭ ያሉ በአጠቃላይ የሚቀጥም ስለሆነ ጉናው የሚቀጥም ፊደል ስለሆነ የመጣው ከኑን ሳኪና በኋላ ይሄኛው ጉና ሙራቀቅ ነው የሚሆነው ማለት ነው። ሙራቀቅ ነው የሚሆነው። ከዛ ለሽን እናደርጋለን አፋችንን እንከፍታለን ማለት ነው። ፈትሐ ስለሆነ ስለዚህ ወሚን ሸሪ ነው እንጂ ወሚን ይሄ ማወፈር የለብንም። እዛ አፋችንን እንከፍታለን። አላ እዝጋ ሸድ ነው የመጣው እናጥብቋል። ወሚን ሸሪ ከስር ነው ሙራቀቅ ነው እናቀጥነዋለን ማለት ነው። ፈትሐና ضم ከሆነ ራ ይወፍራል። ከዛ ውጭ ከሆነ ይቀጥናል ማለት ነው። ከስር ከሆነ ይቀጥናል ማለት ነው። ሌላው ቀጥሎ የመጣው ሐምዘቱል ወስል ነው። ተስቀጡ ወስለን ስናያይዝ ምን ትሆናለች? ትወርቃለች። ለምን ትወርቃለች? ቃላት መካከል ላይ ስለመጣች ማለት ነው። ቀጥሎ ላሙ ተዕሪፍ ነው የመጣው። ላሙ ተዕሪፍ ከሱ በኋላ የመጣው የሸምስያ ፊደል ነው ማለት ነው። የሸምስያ ፊደላቶች እነዚህ በቀኝ በኩል የምታዩቸው ናቸው። ቀመርያ ደግሞ እነዚህ በቀኝ በኩል የምታዩቸው ናቸው ማለት ነው። ስለዚህ ከቀመርያ ፊደላቶች አይደለም። እዚህ ጋር ከሸምስያ ኑን ያለችው ከሸምስያ ፊደል ስለሆነ ላሙ ምን ይሆናል? ወደ ቀጣዩ ፊደል ወደ ኑን ወደ ሸምስያ ፊደሉ ምን ይሆናል? ይደረባል፣ ኢድጋም ይደረጋል ማለት ነው። ስለዚህ ከዛ ስሙ ምን ይሆናል? የዚህ ላሙ ሸምስያ ይሆናል ማለት ነው። ስለዚህ እንዘለዋል። ወሚን ሸሪና ላሙ አይቀራም። ቀጥሎ ኑን ሸዳ ሆኖ የመጣው ጉና ሐረከተይን ሁለት ሐረካ እንቆይበታለን ማለት ነው። ከሚምም እንደዚሁ ከመጣ ሁለት ሐረካ ይቆይበታል ማለት ነው። ወሚን ሸሪ
እዚህ ጋር ራ ወሚን ሸሪ እንዳትወፍሩ ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ፋ ሸድ ነው የመጣው የሁለት ፊደል ውቅር ነው። ፋ ስኩን እና የፋ ፈትሐ ማለት ነው። ስለዚህ መጀመሪያ ስኩን ወሚን ሸሪ ነፍ ከዛ ፈትሐ ወሚን ሸሪ ነፋ ከዛ ፋችን ይከፋ ፈትሐ ስለው ማለት ነው። ከዛ የተወሰነ ቆይታ ይኖረዋል ሁለት ፊደል ውቅር ስለሆነ ማለት ነው። ልክ እንደ ጉና ሐረከቴን ባይሆንም ግን እንደ ሌሎች እንደ ፈትሐ ብቻ እንደሚሆኑት አይሆንም። ወሚን ሸሪ ነፋ ቀጥሎ አሊፍ ሷግራን የመጣው ሁለት ሐረካ መድ ጠብዒ ሐረከተይን እንስበዋለን ማለት ነው። ነፋ ወሚን ሸሪ ነፋ ቀጥሎ ሳ ፈትሐ ነው የመጣው አፋችን ይከፈታል። ቀጥሎ መድ ጠብዒ ሐረከተይን አሊፍ ሷግራ ይሳባል ማለት ነው። ሳ እንግዲህ የለሰው ፊደል ነው። ወሚን ሸሪ ነፋሳ የምላሳችን ጫፍ ለላይኛው ጥርሳችን ጫፎች ጋር ማለት ነው። ትንሽ ምላሳችን ብቅ ብሎ ማለት ነው። ቀጥሎ ታ ከስር ሆኖ የመጣው በደንብ እናቀጥነዋለን ማለት ነው። ቀጥሎ ፋ ከስር ሆኖ የመጣው እዚህ ጋር በደንብ እናቀጥነዋለን ማለት ነው። የሚቀጥኑ ፊደላቶች ናቸው ሁሎችም እነዚህ ጋር። እንዲሁም ደግሞ ከስር ሲሆኑ ደግሞ በጣም ይቀጥናሉ ማለት ነው። ቀጥሎ ያ ስኩን የመጣው ማቀብሉ ከስር ነው። ስለዚህ ያ ምንድነው መድ ነው ማለት ነው። መድ ጠብዒ ሐረከተይን ይሳብ ነበር። ነገር ግን እዚህ ጋር ላም ስኩን መጡ። ላም ስኩን መጡ። ከመድ በኋላ ስኩን ከመጣ ወይም ደግሞ ከመድ በኋላ ሸድ ከመጣ ምን ይሆናል ማለት ነው? መዱ ይወድቃል ማለት ነው። ስለዚህ ወሚን ሸሪ ነፋሳቲ ፊል ነው እንጂ ፊል ተብሎ አይቀራመትም። ፊል ዑቀድ በዚህ መልኩ ማለት ነው። ስለዚህ ወደቀ ማለት ነው። ሐምዘቱል ወስልም እዚህ ጋር ይወድቃል ማለት ነው። ቀጥሎ ላም ነው የመጣው። ላሙል ቀመርያ ነው። ምክንያቱም ይሄ ዓይን የምን ፊደል ስለሆነ ያ ቀመርያ ፊደል ስለሆነ የበጊ ሐጀከ ወኸፍዐ ዐቂማ ስንል ዓይን ስላለ ማለት ነው። ስለዚህ ላሙ ምን ይሆናል? ኢዝሃር ግልጽ ይሆናል ማለት ነው። እንደ ቅድሙ እዚህ ጋር ኢድጋም እንዳደረገ ነው እዚህ ጋር አናደርግም፣ ግልጽ እናደርገዋለን ማለት ነው። ፊል ላሙ በይንያ ነው። መኽረጁ ሙሉ በሙሉ አይዘጋም፣ ሙሉ በሙሉ አይከፈትም። ግልጽ መሆን ያለበት ፊል ቀልቀላ አይደረግም። ብዙ ሰው ቀልቀላ አድርጎ ይቀራል ማለት ነው። ሌላው ዓይን ضم ነው። ከንፈራችን ይሰበሰባል ማለት ነው። ቀጥሎ ቋፍ ምንድነው? ፈትሐ ነው የመጣው አፋችን ይከፈታል። ነገር ግን ሙፈኸም ነው እዚህ ጋር ይወፍረ ከሚወፍሩ ፊደላቶች ስለሆነ ማለት ነው። ኸሷ ضغط ቀው ከሚለው ውስጥ አንዱ ስለሆነ ከሰባቱ ከሚወፍሩ ፊደላቶች። ስለዚህ የተፍኺም ደረጃው እዚህ ጋር ሁለተኛ ደረጃ። ስለዚህ ነው ወፍረ ፊል ዑቃ ቀጥሎ ዳል ነው የመጣው ልናቆም ነው። ቀልቀላ ነው የቀልቀላ ፊደል ስለሆነ ቁጡቡ ጀድ የቀልቀላ ፊደላቶች ናቸው። ቀልቀላዎች በሶስት ይከፈላሉ። ሶር አለ፣ ውስጥ አለ፣ ኩብራ አለ። እንደምታዩት እንግዲህ ይሄ ከየትኛው ነው የሚመደበው? ከውስጣው ነው የሚመደበው ማለት ነው። ኩብራ ምንድነው? ይሄ ሸድ ሆኖ ስናቆም እዚህ ጋር ሸድ ሆኖ ይሄ ሸድ ሆኖ ብናቆም ወተብ እንደሚለው ማለት ነው። ስኩን ብቻ ከሆነ መጨረሻ ላይ ምን ይሆናል? ውስጧ ይሆናል ማለት ነው። ሶግራ የሚባለው ደግሞ ቃላት መካከል ላይ ስኩን ነው ሲመጣ፣ ለምሳሌ ኸለቁና ኸለቁ ቃፍ ምንድነው? መካከል ላይ አይደል ያለው ስኩን ነው። እዚህ ጋር ሶግራ ይሆናል ማለት ነው። ስለዚህ ፊል ዑቀድ ቀልቀለው ውስጧ ማለት ነው። ስለዚህ ስንቀረው ወሚን ሸሪ ነፋሳቲ ፊል ዑቀድ ቀጥሎ ወሚን ሸሪ ሓሲድን ኢዛ ሐሰድ ወሚን ሸሪ ሓሲድን ኢዛ ሐሰድ። ወደ ትንታኔው ስንመለስ ይሄ ተመሳሳይ ወው ከንፈራችን ተሰብስቦ ይከፈታል። ሚም በደንብ እናቀጥናታለን። ኑን እኽፋ ሐቂቂ ጉና ሙረቀቅ ማለት ነው። ሐረከቴን ሁለት ሐረካ ጉና እንይዛለን። ጉናው ሙረቀቅ ወሚን አይባልም። ከዛ ሽን አፋችንን ከፍታለን። አራ ሙረቀቅ ነው እናቀጥነዋለን። እንዲሁም ደግሞ የሁለት ፊደል ውቆ ስለሆነ እናጥብቀው። ወሚን ሸሪ ተክሪሩ እንዳይበዛ አራ ተክሪር የሚባል ባህሪ ያለው ነገር ግን ወሚን ሸሪ እንደዚህ እንዳይሆንብን ጥንቃቄ ማድረግ አለብን። ቀጥሎ ሐ ፈትሐ ሆኖ የመጣው አፋችንን ከፍታለን። ሐ ከዛ የጉሮሯችን መካከለኛው ክፍል የሚመጣው አሃ አይደለም። ወሚን ሸሪ ሃ ሳይሆን ወሚን ሸሪ ሃ ለም ሃ ወይም ደግሞ
ሐ መፍቱሐ የምትባለዋ ፊደል ስለሆነች ሐ ነው። ቀጥሎ አሊፍ ስኩን ነው የመጣው። መደ ጠቢዒ ሐረከተይን ሁለት ሐረካ እንስበዋለን ማቀበሉ ፈትሐ ስለሆነ ማለት ነው። ቀጥሎ ሲን ነው የመጣው። ሶፊር አለው ሐሲ ሲ ሐሲ ሐሲ ሶፊሩ መሰማት አለበት፣ በደንብ መቅጠን አለበት። ቀጥሎ ዳል ምንድነው? ከስር ሆኖ የመጣው ከስር ያኒ ከስራተይን ማለት ነው። ተንዊን ሆኖ የመጣው እናቀጥነዋለን። ነገር ግን እዚህ ጋር ከተንዊን ወይም ደግሞ ከተንዊን በኋላ የጉሮሮ ፊደላቶች ከመጡ ግልጽ ይደረጋል። ኑነ ሳኪናና ተንዊን ህግጋታቸው አንድ አይነት ነው። የጉሮሮ ፊደላቶች ከመጡ ግልጽ ይደረጋሉ። የርመሉን ከመጡ ኢርጋም ይሆናል። ባ ከመጣ ኢቅላብ ይሆናል። ቅድም ያየናቸው ደግሞ እነዚህ ሕሩፉል ኢኽፋ እነዚህ 15ቶቹ ከመጡ ደግሞ ምን ይሆናል? ኢኽፋ ይደረጋል ማለት ነው። እዚህ ጋር የመጣው ሐምዝ ነው የመጣው ማለት ነው። የጉሮሮ ፊደላቶች ወይም ደግሞ ከተንዊንና ከኑን ሳኪና በኋላ ግልጽ የሚሆኑ ፊደላቶች እነዚህ ናቸው። ሕሩፉል ኢዝሃር የሚባሉት ሐምዛ፣ ሐምዙን ፈሃኡ ሱመ ዐይኑን ሐኡ ሙህመለታኒ ሱመ ገይኑን ኻኡ ብለው በግጥም ያስቀምጧቸዋል። ስለዚህ የመጣቸው ሐምዝ ናት እዚህ ጋር የመጣቸው ሐምዝ። ስለዚህ ግልጽ ይሆን ሐሲዲን ብለን ግልጽ እናደርገዋለን ማለት ነው። ሐሲዲን ኢዛ ሐምዝ ከስር ነው፣ በደንብ እናቀጥነዋለን። ትክክለኛ ከስራ መሆን አለበት። ቀጥሎ ዛል ነው የመጣው ሐርፉ ለሰዊ ነው። ቀጥሎ አሊፍ ስኩን ነው የመጣው ማቀበሉ ፈትሐ ስለሆነ መድ ነው። መደ ጠቢዒ ሐረከተይን እንስቦ ኢዛ ዝጋ ዛል የምላሳችን ጫፍ ልክ እንደዛ ከላይኛው ጥርሳችን ጫፍ ጋር የምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር ትንሽ ምላሳችን ብቅ ብላ ማለት ነው። ቀጥሎ የመጣ ሐ ነው፣ አፋችን ከፍታለን። ቀጥሎ የመጣው ሲን ነው ሐሰ። ቀጥሎ ዳል ነው የመጣው ቀልቀላ ነው ማለት ነው። ቀልቀላ ነው። ሐሰድ ኢዛ ሐሰድ ኢዛ ሐሰድ ኢዛ ሐሰድ ወሚን ሸሪ ሐሲድን ኢዛ ሐሰድ ሐሰድ በዚህ መልኩ ማለት ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ እዚህ ጋር ሲኑ ሶፊር አለው ማለት ነው። እዚህ ጋር ቀልቀላው ደግሞ ቀልቀላው ውስጥ ማለት ነው። ቅድም እንዳያየ ነው ማለት ነው። ስለዚህ ይህን ይመስላል። አንዴ ቁርአኑን እንቅራው ማለት ነው። ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ። ያው እዚህ ጋር ካየናቸው ህግጋቶች ውስጥ እነዚህ ሕሩፍ ሐምዙን ፈአኡ ሱመ ዐይኑን ሐኡ ሙህመለታኒ ሱመ ገይኑን ኻኡ እነዚህ ሕሩፉል ኢዝሃር ይባላሉ። እዚህ ጋር ያየነው ህግጋት ማለት ነው። ከተንዊን በኋላ ሐምዛ የመጣበት ማለት ነው። ሌላኛው ሕሩፉል ቀልቀላ የሚባል ቁጡቡ ጀድ ቋፍ አለ፣ ጧ አለ፣ ባ አለ፣ ጅም አለ፣ ዳል አለ። እነዚህ እንግዲህ እንደየሁኔታው በሶስት እንከፍላቸዋለን። የቃላት መጨረሻ ላይ የሆኑ ሸዳ ሆኖ ከመጡ ስናቆምባቸው ቀልቀላው ምን ይሆናል? ኩብራ ይሆናል። የቃላት መጨረሻ ላይ ሙተሐሪክ ሆኖ ስናቆምባቸው ወደ ስኩን ሲቀየሩ ውስጣ ይሆናል። እንዲሁም ደግሞ የቃላት መካከል ላይ ስኩን ሆኖ ስናገኛቸው ደግሞ ምን ይሆናሉ? ሶግራ ትንሽ ማለት ነው። ኩብራ ትልቅ፣ ውስጧ መካከለኛ፣ ሶግራ ደግሞ በጣም ትንሽ ቀልቀላ ያነሰ ይሆናል ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።